ሰላም የጃኪሶ ቤተሰቦች ዛሬ ኩንጉፉ ጀንግል የተሰኘውን የቻይና አክሽን ትሪለር ፊልም ላብራራላችሁ ነው። ቆይታችን ያማረና የሰመረ እንዲሆን እባካችሁን ፊልሙን ላይክ በማድረግ መመልከት እንጀምር። መልካም ጊዜ። ቀጥታ ወደ ገለጻው። ፊልሙ ሲጀምር ሞ የተባለ የማርሻል አርት ባለሙያ ወደ ፖሊስ ጣቢያ ይገባል። የፊቱ ገጽታ ፖሊሶችን በሚያስደንቅ ቁስሎችና ጭረቶች ተሸፍነዋል። ምን እንደተፈጠረ ሲጠየቅ ሰውን ገድያለሁ ብሎ መለሰላቸው። ፖሊሶቹ በፍጥነት ወደ ከፍተኛ ባለስልጣናት ደውለው እንዲታሰር አደረጉት። ሞ ሪንግ ውስጥ ተቀናቃኙን እየተፋለመ ሳለ ያለ ፍላጎቱ በጨዋታው መሃል በድንገት ገደለው። ሞ ያደረገው ነገር በአጋጣሚ ቢሆንም ስህተት እንደሆነ ተሰምቶታል። ስለዚህም ራሱን አሳልፎ ለፖሊስ ሰጠ። ትዕይንቱ ከ3 ዓመታት በኋላ ይሄዳል። የግድያ ወንጀል ቦታውን ለመመርመር ሉክ የተባለች የፖሊስ መርማሪ ተጠርታለች። የሞተው ሰው ቦክሰኛ እንደነበር ይነገራታል። በመጀመሪያው ጨረፍታ የፎረንሲክ ሐኪም የተሰባበሩ የጎድን አጥንቶችና እግሮች እንዲሁም በአይን አካባቢ የደም መርጋትን አስተዋሉ። መርማሪ ሉክ ተጎጂው ለዚህ ከባድ ጉዳት ለመድረስ ለብዙ ቀናት መሰቃየት እንዳለበት ትገምታለች። ነገር ግን እንደ ጉዳቱ አይነት ዶክተሩ ተጎጂው ምናልባት ጥሩ ችሎታ ካለው ሰው ጋር ተጣልቶ ሊሆን ይችላል ብሎ ይነግራታል። በወንጀሉ ቦታ ላይ አንድ እንግዳ ነገር በቅርበት ያስተውላሉ። በሌላ ቦታ እስር ቤት ውስጥ ሞ ላለፉት 3 ዓመታት በሰላም እየኖረ ነው። ብዙ ጊዜ በእስረኞች ቡድን የማይመጥኑትን ትዕዛዞችን ይታዘዛል። ሞ በችሎታው በቀላሉ ትምህርት ሊያስተምራቸው ይችላል። ነገር ግን ማንኛውንም አይነት ጸብ በሰላም ለማስወገድ ይመርጣል። የሞት ዜናው በቴሌቪዥን ይሰራጫል። እናም የሞንን ትኩረት ይስባል። ስለ ግድያው አንድ ነገር የሚያውቅ ይመስል በድንጋጤ ስርጭቱን ተመለከተ። ወደ ጠባቂው ሮጠና መርማሪው ሉክን እንዲጠራላት ጠየቀው። ጠባቂው ሌላስ ምን ትፈልጋለህ ብሎ በስላቅ አሾፈበት። ሞ ስለ ሰሞኑ የግድያ ጉዳይ አንድ ነገር እንደሚያውቅ ለማስረዳት ቢሞክርም ውድቅ ያደርጉበታል። ከዚያ በኋላ ከታራሚ ቡድን ጋር መግጠምን ይመርጣል። የቡድኑ መሪ ጭንቅላቱን በብረት ሳህን ቢመታውም ሞ ግን ሁለተኛውን ጥቃቱን አስወግዶ ሁለቱንም እጆቹን ሰበረበት። አሁን ሁሉም በፖሊስ ተከበው በቁጥጥር ስር ውለዋል። የእስር ቤቱ አዛዥ ሞ በተለምዶ ጠበኛ ሰው እንዳልሆነ ያውቃል። ስለዚህ መርማሪው ሉክን ጠርቶ በማከላቸው ስብሰባ አዘጋጀ። ሞ በመጨረሻ አገኛትና የሞተው ሰው በአንድ ወቅት ተዋግቶ ያሸነፈው የቀድሞ ጓደኛው እንደሆነ ይነግራታል። ገዳዩ የግድያ እርምጃ እንደወሰደ ሞ እርግጠኛ ነበር። እሱ በቀልን ወይም ገንዘብን አይፈልግም። ከምርጥ የኩንጉፉ ተዋጊዎች ማስተሮችና አደገኛ ነው ከሚባል ጋር መዋጋትና ማሸነፍ ነው ፍላጎቱ አላት። ሞ እንዴት እርግጠኛ ትሆናለህ ተብሎ ሲጠየቅ ትክክለኛ መልስ መስጠት ቢያቅተው ነፃ ካወጡት ግን ገዳዩን እንዲያገኙት ሊረዳቸው እንደሚችል ይገልጽላቸዋል። መርማሪዎቹ ከእስር ቤት ለመውጣት ነገሮችን እያመቻቸ ነው በማለት ይጠረጠሩታል። ሊወጡ ሲዘጋጁ ሞ 7 ስሞችን በመጥቀስ ከመካከላቸው አንዱ ቀጣዩ ተጠቂ እንደሚሆን ገለጸላቸው። ለዓመታት የተዋጋቸውና ያሸነፋቸው የተፋላሚዎቹን ስም ዝርዝር ነበር የጠቀሰላቸው። መርማሪ ሉክ አላመነችውም። ነገር ግን አሁንም በሰባቱ ሰዎች ላይ መረጃ እንዲሰበሰብላት ትጠይቃለች። ከዚያም ገዳዩ ጩቤ ሲስልና ኪንግ ዩ የሚለውን ስም ግድግዳ ላይ ሲጽፍ እንመለከታለን። ሞ ቀደም ብሎ ከጠቀሳቸው ሰዎች አንዱ ኪንግ ይ ነው። እሱ በኪነ ጥበብ ሙያ ውስጥ ይሰራል። በአሁኑ ጊዜ የአንድ ግዙፍ የሰው አጽም ምስሉን እየቀረጸለት ነው። እሱ ብቻውን በሚታይበት ክፍል ውስጥ እያለ ገዳዩ በድንገት ይከሰትና ፊቱን ለመጀመሪያ ጊዜ እንመለከተዋለን። ራሱን ዩሳው እንደሚባል አስተዋወቀና ኪንግ ዩን ለውጊያ ይገዳደረዋል። ኪንግ ዩ የዩሳው እግሮች የተለያዩ ርዝመት እንዳላቸው ተገነዘበና በአጽማናት ላይ እርስ በርስ ይጣሉ ጀመረ። ራሱን ለማመጣጠንና ሚዛን ለመጠበቅ ትልቅ ሶል ያለው ጫማም ለብሷል። እግራቸውን ብቻ ተጠቅመው ይዋጋሉ። ነገር ግን አሁንም የሁለቱ ችሎታ መበላለጥ ሊያሳይ አልቻለም። ውሎ አድሮ ዩሳው የተፋላሚውን እግር በእጁ መካከል አጣምዶ ይሰብረዋል። ከጥቂት ሰከንዶች በኋላ የኪንግ ይንን አስክሬን በቤት ውስጥ ትቶ ወጥቶ ይሄዳል። ወደ ፖሊስ ጣቢያው ስንመለስ መርማሪዋ በሞ የተሰጡትን የ7 ሰዎች ስም አንድ ባንድ ማጥናት ጀምራለች። ነገር ግን ምንም ተመሳሳይነት ኬዝ ያለባቸው ሰዎችን አላገኘችም። ሁሉም በከተማው የተለያዩ አካባቢዎች ላይ ተራርቀው ቀለል ያለ ኑሮ የሚኖሩ ተራ ሰዎች ነበሩ። ሆኖም የሞ ያለፈው ታሪኩ ለሷ አስደሳች ሆኖ አገኘችው። ሞ ከመታሰሩ በፊት ታዋቂ የማርሻል አርት ክለብ መስርቶ እንደሚያስተምርም ደረሰችበት። ክለቡ በአሁን ጊዜ በሺዎች የሚቆጠር ተከታዮች አሉት። በሆንግ ኮንግ ፖሊስ የማርሻል አርት አስተማሪ ሆኖም ተቀጥሮ ነበር። መርማሪዎቹ በውይይት ላይ ሳሉ ስለ ኪንግ ዩ የሞት ዜና ይደርሳቸዋል። መርማሪ ሉክ የሞትን በያው እውነት ሆኖ መገኘቱ አስደነገጣት። በማግስቱ ሞ ለጊዜው በፖሊስ ቁጥጥር ስር ሆኖ ከእስር ቤት ተለቀቀ። ሞ የግድያ ቅደም ተከተሎችን በመመርመር ገዳዩ የማርሻል አርት ልምድን በመከተል ሰለባዎቹ ላይ እያነጣጠረ መሆኑን ተረዳ። በመጀመሪያ እጁን የተጠቀመውን ቦክሰኛ፣ ከዚያም እግሩን ለፍልሚያ የተጠቀመውን ኪንግ ዩን ገደለ። ስለዚህ ቀጣዩ ኢላማው በሙሉ ኃይል በሁለቱም የሚታገለውን ሰው ሊሆን ይችላል በማለት
አሰበ። ሞ ከቀሪዎቹ 6 ሰዎች መካከል አንድ ተፋላሚ ያውቃል። ነገር ግን ዩሳው ወደ ሰውየው ከፖሊሶቹ ቀድሞ ይደርሳል። ፖሊሶቹ ቦታው ሲደርሱ የተፋላሚው አስክሬን በመስኮት በኩል ሲወረወር ያያሉ። በእጁ ላይም የተወጋበት ከሌሎች ጋር ተመሳሳይ የሆነ ጩቤ ተገኘ። በድንገት ሞ የሌላውን ህንጻ ጣሪያ ሲመለከት ዩሳውን አየው። የሱ ክፉ ፈገግታ ጨካኝ ነፍሰ ገዳይ መሆኑንም እንዲገነዘብ ያደርገዋል። ሞ ወዲያው ሰውየውን ተከተለ። ፖሊሶችም እንዲሁ ያደርጋሉ። በማሳደር ጥቂት ደቂቃዎች ውስጥ ዩሳው ወደ አጎራባች ህንጻናት ዘሎ ሄድና ጠፋበት። ሞና ፖሊሶቹ እሱን ሊይዙት ባለመቻሉ በሸቁ። አጋጣሚውን ተጠቅሞ ሞ ከፖሊስ ቁጥጥር አመለጠ። በማግስቱ ወደ ትውልድ ሀገሩ ፎሻን ሄዶ ከሚስቱ ሲዩን ጋር ተገናኘ። ከ3 ዓመታት በኋላ እንደገና በመገናኘታቸው እጅግ ደስተኞች ይሆናሉ። ወደ ቤት ወሰደችውና በእጁ አንጓ ላይ የተቀደሰ ባንድ እንዲለብስ አደረገችው። ራሱን ለመከላከል ብቻ እንዲታገልና ለእስር እንዲዳርግ ያደረገውን ተመሳሳይ ስህተት እንዳይሰራ ቃል አስገባችው። ማታ ላይ ሞ የገዳዩን ጩቤ ከንብረቱ ጋር በአንዱ ሳጥን ውስጥ አገኘው። ሲዩንግ ከጥቂት ወራት በፊት አንድ አንካሳ ሰው ወደ ማርሻል አርት ትምህርት ቤታቸው በመምጣት ጩቤውን እንድትደብቅለት ጠይቋት እንደነበረ አስታወሰች። የከተማው የታሪክ ምሁር በጩቤው ያለው ምልክት ምን ማለት እንደሆነ ሊያውቅ ይችላል በማለት ሁለቱ በሚቀጥለው ቀን ወደሱ ለመሄድ ወሰኑ። ከዚያም አንድ ብልሽታ ዩሳው ካንሰር ካለባት ሟች ሚስቱ ጋር እንመለከተዋለን። በዓለም ላይ እሱን እንደ ማንነቱ የምትወድና የምትቀበል ሴት እሷ ብቻ ነበረች። እሷ በምትሞትበት ጊዜ ስለማይቀረው ሞት እንዳያሳስበው ሌት ተቀን ማርሻል አርትን ይለማመድ ጀመረ። አሁን ላይ ደግሞ ሞና ሲዩንግ ስለ ሰይፉ የበለጠ ለማወቅ ወደ ታሪክ ጸሐፊው ሄዱ። በሱ ላይ ያለው ምልክት ኢቭስ ስዋሎ ተብሎ እንደሚጠራ ይነግራቸዋል። በኪንግ ስርወ መንግስት ዘመን በማርሻል አርት ጦርነት ለተሸነፈ ሰው የሚሰጥ ምልክት ነው። ጥንዶቹ ስለ ዩሳው እያወሩ ባሉበት ወቅት በአቅራቢያው ያለ አንድ ሰው ሰምቷቸው እንደሚያውቀው ነገራቸው። ከጥቂት ዓመታት በፊት ዩሳው በካንሰር ከተያዘች ሚስቱ ጋር በአቅራቢያው በምትገኝ ከተማ ይኖር እንደነበርም ነገራቸው። ዩሳው ሲወለድ አንደኛው እግሩ ከአንደኛው በማጠሩ ምክንያት አካል ጉዳተኛ ነበር። ሆኖም እሱ በትጋትና በጥልቀት የማርሻል አርት ቴክኒኮችን ጠንቅቆ ያውቃል። ይህን ተከትሎ ሞ መርማሪ ሉክን መረጃ አለኝ ብሎ ጠራት። ፖሊሶች እሱን ለመቀበልና ወደ ገዳይ የትውልድ ከተማ ለመሄድ ወዲያውኑ ወደሱ ከተማ መጡ። የዩሳው ቤትን ደረሱት። ነገር ግን ዩሳው ቀድሞውኑ ከቤት ወጥቶ እንደሄደ ተመለከቱ። አከራይዋ ዩሳው ከልምምድ ውጭ ምንም አይነት ነገር ሲያደርግ አይቻል አውቅም ትላቸዋለች። በተጨማሪም ደም እስኪፈሰው ድረስ ፊቱን በጨው ይቀባው ነበር። ምክንያቱ ደግሞ ረዘም ያለ ድብደባዎችን መቋቋም እንዲያስችለው ማለት ነው። ከዚያም ፖሊሶች በህይወቱ ውስጥ ሁሉንም ነገር እንዳጣ የሚገልጽ ጽሑፍ በግድግዳው ላይ ያገኛሉ እና አሁን ብቸኛው ዓላማው ምርጥ ማርሻል አርቲስቶችን ገሎ ማሸነፍና ቁጥር 1 መሆን ነው የሚፈልገው። ለዚህም ነው አንዳንድ ምርጥ ተፋላሚዎችን እየገደለ በመቀጠል ብዙዎችን ለመግደል ያቀደው። ይህ በእንዲህ እንዳለ ዩሳው ወደ ቀጣዩ ኢላማው ይሄዳል። ቀጣዩ ኢላማው የቀድሞ ተፋላሚና ተዋናዩ ነበር። በዚህ ጊዜ ሰይፎችን በመጠቀም ለድል ይሞግት ጀመረ። ከረጅምና ከባድ ግጥሚያ በኋላ ዩሳው የሰውየውን ግሮሮ ሰንጥቆ ገደለው። ሌላ ተጨማሪ ሞት ከተከሰተ በኋላ መርማሪ ሉክ ጉዳዩን በቶሎ እንድትፈታ በከፍተኛ ባለስልጣናት ግፊት ደረሰባት። እሷም ሞ ተመሳሳይ ነገር እንዲያደርግ ትገፋፋዋለች። ነገር ግን እሱን ስትመለከት የሆነ የሚደብቃት ነገር እንዳለ ተሰማት። አንድ ጊዜ ሞ እስር ቤት በነበረበት ወቅት ስለ ፉክክር ሁኔታ በግልጽ የሚናገር ከዩሳው ደብዳቤ ደረሰው። ከዚያ ሞ ምን ማለት እንደሆነ አላወቀም ነበር። አሁን ግን ያንን ተረድቷል። እሱ ዩሳው መዋጋት የሚፈልገው የመጨረሻው ሰው ነበር ማለት ነው። መርማሪ ሉክም ሞን መጠርጠር ጀመረች እና ከውጭ ሰው ጋር ያደረገውን እያንዳንዱን ስብሰባ ለመመልከት የሲሲቲቪ ካሜራ ቀረጻውን ከማረሚያ ቤቱ ጠየቀች። ማታ ላይ ሞ የመጀመሪያው ግድያ ከመፈጸሙ በፊት ያለውን ቀን ሲያስታውስ ብቻውን በክፍሉ ውስጥ ተቀምጦ ነበር። ዩሳው ዜናውን እንዲመለከት ደብዳቤም ልኮለታል። በማግስቱ ፖሊስ ስለ ዩሳው ወቅታዊ አድራሻ ለማወቅ የሷት ቡድን ወደ ቤቱ ላከ። በዙሪያው ይፈልጉታል፣ ነገር ግን በውስጡ ማንንም አላገኙም። ልክ ሊሄዱ ሲሉ የሚስቱ አመድ አሁንም እንዳላዩ፣ ይህ ማለት በእርግጠኝነት አሁንም ተመልሶ ወደ ቤቱ ይመጣል ማለት ነው። መርማሪ ሉክ እንደገና እንዲሰማሩ አዘዘችና ዩሳው ወደ ቤቱ እስኪመለስ ድረስ ፖሊስ ተደብቆ እንዲቆይ አደረገች። በማግስቱ ጠዋት በጀልባ ላይ ዩሳው ወደ ቤቱ ሲቃረብ ታየ። አንድ ብልሽታ ሚስቱ ከመሞቷ በፊት በከፍተኛ ሁኔታ ለነፍሷ እየታገለች ነበር። ዩሳው እንደዚህ ባለው ሁኔታ ውስጥ ሊያያት ስላልቻለ ሊያሳርፋት በማሰብ አንቆ ነበር የገደላት። በአሁኑ ጊዜ ላይ ደግሞ ፖሊሶች እሱን ሲቃረብ ያዩታልና ወደ እነሱ እስኪመጣ ድረስ በጥንቃቄ ይጠብቁታል። በአመቺ ሰዓት ሁሉም በአንድ ጊዜ ሊያጠቁት በማሰብ። ይሁን እንጂ ዩሳው በአካባቢ ያሉትን ጠባቂ ውሾች ያስተውልና በዘፈቀደ ቦታውን ለቆ ይመለሳል። የት እንደሄደ ማንም ከማወቁ በፊት ይሰወርባቸዋል። ሌላ ቦታ ከእስር ቤቱ የሲሲቲቪ ቀረጻን የሚመረምር አንድ ፖሊስ ዩሳው ሞን በእስር ቤት እያለ ሊገናኘው የመጣው ሰው እሱ እንደሆነ አወቀ።
መርማሪ ሉክ ግድያዎች ሁሉ ሞን ከእስር ቤት ለማስወጣት ያቀዱ እቅድ እንደሆነ በማመን ሽጉጡን ወደሱ ደቀነች። ይህ በእንዲህ እንዳለ ሲንዩንግ ዩሳውን በራሷ መንገድ ለመፈለግ ተነሳች። ሞ በፍጥነት ጠመንጃውን ከመርማሪ ሉክ ተቀበለና ዩሳውንና ሚስቱን ለመያዝ አመለጣቸው። በተመሳሳይ ጊዜ ሲንዩንግና ዩሳው በቤት ውስጥ ተገናኙ። ባሏን ከዚህ በኋላ መከታተል እንዲያቆም የሚስቱን አመድ በእጇ በማስገባት አስፈራራችው። ሆኖም ዩሳው እሷን ከገደላት ሞ የበለጠ ጠንካራ እንደሚሆን ገመተ። እነሱም በመቀጠል ወደ ፍልሚያ ውስጥ ይገባሉ። የሰለጠነ ተዋጊ የሆነው ሲንዩንግ ከባድ ፉክክር ውስጥ ከተታት። በመጨረሻ ግን እጇን ሰባብሮላት ከቦታው ሸሸ። ሞ ሚስቱን መሬት ላይ ተዘረራ ደረሰና በቻለው አቅም እርዳታ ለመጥራት ሞከረ። ዩሳውን ከቤቱ ውጭ ተመልክቶ ሊዞ ዘሎ ተከመረበት። በጀልባ ላይ ወድቁና አመድ የያዘው ኮንቴነር ይሰባበራል። እየታገሉ ወንዝ ውስጥ ይወድቃሉ። ዩሳው በሌላ ጀልባ ላይ ወጥቶ መንዳት ጀመረ። በመጨረሻም ከመርማሪ ሉክና ከፖሊስ መኮንኖች ጋር በጀልባ ተጋጩ። ነገር ግን ብዙም ሳይቆይ እንደገና ከቦታው ተሰወረ። ሞ ሚስቱ እንደምትድን ካረጋገጠ በኋላ በፍጥነት ይሸሻል። ወደ መርማሪ ሉክ ደውሎ የዩሳን ደብዳቤ ለመጀመሪያ ጊዜ ሲደርሰኝ እሱ የኔ አድናቂ ብቻ ነበር ይመስለኝ ብሎ አሳወቃት። ሞ ዩሳው ማርሻል አርት ላይ ያለውን ፍቅር በመመልከት በእስር ላይ ያለ ማወቅ የሚፈልገውን ሁሉ አስተማረው። ዩሳው ዕውቀቱን ሰዎችን ለመግደል እንደሚጠቀምበት አያውቅም ነበር። ሞ በተጨማሪም ዩሳው ሲንዩንግን ለመግደል እንደሚሄድ ያውቃል። ስለዚህ ለፖሊሶች ሁሉንም ነገር አስቀድሞ ቢናገር ኖሮ ፖሊሶች የሱን እርዳታ አይፈልጉምና አይለቁትም ነበር። ስለዚህም ከእስር ቤት ውጭ ወጥቶ ሚስቱን ለማዳን ሲል ሚስጥሩን ጠብቆ መቆየቱን መረጠ። ሞ የዩሳው ቀጣይ ኢላማ ማን እንደሆነ ያውቃል። መረጃውን በመጠቀም ወደ ኢላማው ቤት በሚወስደው ሃይዌይ መሃል ዩሳውን ተገናኘ። ምንም እንኳን ሞ እሱን ለመጨፍለቅ እድሉ ቢኖርም በዚህ ጊዜ እሱን ለመፎካከር ስለሆነ ፍላጎቱ አላደረገውም። ዩሳው ምኞቱ በመጨረሻ እውን ሆኖ በማየቱ እጅግ ተደሰተ። ሁለቱ እንደ ተፋላሚ ሆነው ለመከባበር እጅ ለእጅ ተያይዘው ጦርነቱን በመሃል መንገድ ጀመሩት። ከሞላ ጎደል በጥንካሬና በችሎታ የሚመጣጠኑ ነበሩ። ከመጀመሪያዎቹ ጥቂት ደቂቃዎች አንዳቸው በሌላቸው ላይ ምንም አይነት ጉዳት ማድረስ አልቻሉም ነበር። ነገር ግን ዩሳው ሲደክም ሞ ዩሳው በተሽከርካሪ ሊመታ ወደሚችልበት ጎዳና ላይ አስጠግቶ ደበደበው። ይህን ተከትሎ የቀርከሃ እንጨቶችን ያዙና እነሱን ተጠቅመው መፋለምን ቀጠሉ። በመጨረሻም ቀርከሃዎቹ ይሰበሩና እንደገና በእጅ ይጣላሉ። በድንገት ሞ ወደፊት በሚጎተት መኪናው ውስጥ ገብቶ ተጎተተ። ተጎታች መኪናው ራሱን ስቶ እንዲወድቅ አደረገው። አጋጣሚውን ተጠቅሞ ዩሳው ወደ ማዶ እየጎተተ ወሰደው። ሞን ሊገለው ነበር። ነገር ግን መርማሪ ሉክ በትክክለኛው ሰዓት ተመጣና በጥይት በማለት ገላገለችው። በመጨረሻም ሞ ወደ ሆስፒታል ይወሰዳል። ክስተቱ ከተፈጸመ ከ3 ወራት በኋላ እንደገና በእስር ላይ እንመለከተዋለን። መርማሪ ሉክ ለጉብኝት መጣ። ብዙም ሳይቆይ በዋስ እንደሚፈታ ነገረችው። በመጨረሻው ትዕይንት ላይ ሞና ሲንዩንግ ከማርሻል አርት ትምህርት ቤታቸው ተማሪዎች ጋር ፎቶ ሲነሱ እንደተመለከትን የዛሬው አስደናቂ ፊልማችን ማሳረጊያውን ያገኛል። ፊልሙ ከተመቻችሁ ገለጻውን ከወደዳችሁት ላይክ ኮሜንት ማድረጋችሁን እንዳትረሱ። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። መልካም ጊዜ፣ መልካም ቆይታ። በቀጣይ ፊልም እንገናኝ። ጃጊሶ ፊልሞች